ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ አገር ነው። ሄኖክ ግርማ ተጨማሪ መረጃም ተሰምቷል። የሰሜን ሸዋ ዞን ኮሙኒኬሽን ቢሮ መግለጫም አውጥቷል። የሰሜን ሸዋ ዞን አቃቢ ሕግ መምሪያ የሰላሌን ሕዝብና ክብር የሚነኩ ንግግሮችን አድርጓል የተባሉትን ፓስተር ሄኖክ ግርማ ለሕግ ለማቅረብ እንቅስቃሴ መጀመሩን ያሳወቀ ሲሆን የፍቼ የነብይ ሄኖክ ግርማና የሰላሌ ሕዝብ ውዝግብ ፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንዲሁም ቶሎ መቀላቀል አለብን እየተባለ ያለው ቲክቶከሩ አዶናይ ያስጀመረው ቻሌንጅ አሁን ባለንበት ቴክኖሎጂ አሁን ባለን ኔትወርክና ኮኔክሽን እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር እነዚህ በዛሬ ቪዲዮ ከምናነሳቸው አንኳር ሀሳቦች ውስጥ ዋነኞቹ ናቸው። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይህ ቪዲዮ ለብዙ ክርስቲያኖች ብንደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። ኦኬ። የነብይ ሄኖክ ግርማና የሰላሌ ሕዝብን ውዝግብ ካጦፉት ጉዳዮች ውስጥ አንዱ ይሄኛው ቪዲዮ ነው። ቪዲዮን ተመልክተን እንመለስበታለን። ይሁት ቪዲዮን ባጭሩ ማለት ነው። ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ አገር ነው። እንግዲህ በዚህ ቪዲዮ ምክንያት ነው ውዝግቡ እየተነሳ ያለው ማለት ነው። ነብይ ሄኖክ ግርማ ይቅርታ እንደጠየቀም እየተነሳ ያሉ ሀሳቦች አሉ። ብቻ ይቅርታ እንደጠየቀ በራሳቸው የፌስቡክ ገጻቸው ላይ በዚህ ረገድ ይቅርታ ጠይቋል። ይቅርታውንም የጠየቁበትን ምክንያት የተፈጠረውንም ምክንያት ግልጽ አድርጎ ነው ይቅርታ የጠየቁት። እስቲ ይቅርታ የጠየቁበትንም ቪዲዮ ከዚህ በመቀጠል ላሰማችሁና እኔም ማነሳላችሁ በጣም መሰረታዊ የሆነ ሀሳብ አለ። ተከታትለን እንመለስ። ፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጄፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌን ሕዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ። ፕሮፌት ሄኖክና በሰላሌ ሰበር ዜና ሰምቷል። ፓስተሩን በቁጥጥር ስር ለማዋልና በህግ ለመጠየቅ ምርመራ እንዲሁም ደግሞ ክትትል መጀመሩን የሰሜን ሸዋ ዞን መንግስት ኮሙኒኬሽን አስታውቋል። ኮሙኒኬሽኑ በመግለጫው ላይ እንደተናገረው ከሆነም ፓስተር ሄኖክ ግርማ የተባለው ፓስተርም እንግዲህ ከሰሞኑን በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረውን የሰላሌን ህዝብ በተመለከተ እንግዲህ የህዝብን ክብር የሚነኩ ንግግሮችን መናገር፣ ብሔርን መሳደብ እንዲሁም ደግሞ በህዝብ ዘንድ ሁከትን የሚፈጥሩ ንግግሮችን መናገር በህግ ያስጠይቃል። እንዲሁም ደግሞ ይህንን ነገር ላደረገው ፓስተርም እንግዲህ ወደ ህግ ይቀርባል ሲሉ የፊቼ ከተማ አቃቤ ሕግ እንዲሁም ደግሞ የከተማ ፖሊስ በቅንጅት እየሰራ እንደሆነ ተነግሯል። ይህንን ነገር በሚያደርግበት ወይም ደግሞ በሚነጋገርበት ወቅት እንግዲህ መድረክ ላይ የነበረችው ግለሰብን በዚህ ሰዓት በቁጥጥር ስር መዋልና ምርመራ እንደጀመረ ጭምር ፖሊስ ተናግሯል። ይህንን ነገር ከተናገረ በኋላ እንግዲህ በተለያዩ ሶሻል ሚዲያዎች ላይ እንዲሁም ደግሞ በሰላሌ ህዝብ ዘንድ እንግዲህ ከፍተኛ የሆነ ቁጣ መቀስቀሱ እንዲሁም ደግሞ በተለያዩ ማህበረሰቦች ዘንድ ከፍተኛ የሆነ ቅሬታ መፈጠሩ የሚታወቅ ነገር ነው። የመንግስት ኮሙኒኬሽኑ ባወጣው መግለጫ ላይ እንግዲህ ፓስተሩ በአሁኑ ሰዓት በሌላ ክልል እንደሚገኝና እሱም በህግ ለማቅረብና በቁጥጥር ስር ለማዋል እየተሰራ እንደሆነም ጭምር ተነግሯል። በዚህ ጉዳይ ሶሻል ሚዲያ እስካለ ድረስ እንደዚህ አይነት ችግሮች መከሰቱ አዲስ አይደለም። ብዙ ጊዜም ከዚህ ቀደምም አንድ ቪዲዮ ሰርቼላችሁ ነበር። አንድ ወዳጅ የተናገረው ሀሳብ ነው የመጣልኝ በተለይም እነዚህን ቪዲዮዎችን በመመለከትበት ጊዜ ማለት ነውና ነብይ ሄኖክ ግርማም ይሄ እጣ ፋንታ የገጠመው ይመስለኛል። ሆነም ቀረም ግን ነገሩ በጣም እየከረረ የመጣ ጉዳይ እንደሆነ አሁን ካስደመጥኳቸው ቪዲዮዎች በመመልከት ብዙዎቻችሁ ተረታችኋል ብዬ አስባለሁ። ሆነም ቀረም ግን አንድ ሁለት ሀሳብ ላነሳላችሁ ፈልጋለሁ። አንደኛ ያለነው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ደግሞ የሚቀርቡ ጉዳዮች ከኦሪጂናሉ መስማት በጣም ተገቢ ነው ብለን እናስባለን። ምክንያቱም ብዙ ሰዎች ዲካት እያደረጉ እያቆራረጡ ብዙ የተባለውንም ያልተባለውንም የሚያደርጉበት ሁኔታዎች አሉ። ከዚህ ቀደምም አገልጋዩ ናታን አክሊሉ ላይም እንደዚህ አይነት ነገር እንደተደረገ
ተመልክታችኋል ብዬ አስባለሁ። ይሄ ጣቫንታ ነው ነብይ ሄኖክ ግርማ ላይም እንዲሁ የደረሰው ማለት ይቻላልና ሆነም ቀረም ሶሻል ሚዲያ ላይ የሚለቀቀው ጉዳዮች ነብይ ሄኖክ ግርማም ይሁን ሌሎችም ሰዎች በሚለቁበት ጊዜ ምናልባት አወዛጋቢ ጉዳዮች ሊለቀቁ ይችላሉ። ከሰውየው ኤክስፔክት ማታረጉትን ነገር ሰውየው እየተናገረ ልታገኙ ትችላላችሁና ከዛ አንግል አሁንም እንደምታውቁትም የኤአይ ዘመን ነው አሁን ያለንበት ሲዝን እና በኤአይም እንዲሁም ደግሞ ኤዲቲንግም በጣም የረቀቀበት ጊዜ ከመሆኑ የተነሳ አትሊስት በኦፊሻል ፔጃቸውን መከታተል የእያንዳንዱን ሰው ኦፊሻል እንደዚህ አይነት ነገሮች እንደዚህ አይነት ክስተቶች ሲፈጠሩ ኦፊሻል ፔጃቸው ወይም ትክክለኛውን ኦሪጂናሉን ኮንተንት መመልከት በጣም አስፈላጊ ነው ብዬ አስባለሁ። ከዛ በተጨማሪ በጣም እንደ ዋና ለነገራችሁ የምፈልገው ነገር በሶሻል ሚዲያ ላሉ ሰዎች እኛ ክርስቲያኖች ልንጸልይላቸው ይገባል። በጣም ብዙ ተከታዮች ስላላቸው ወደ ትክክለኛም ወደ ጥፋትም እነዚህ ሰዎች ተከታዮቻቸውን ሊመሩ በጣም የቅርብ ስለሆኑ ስለዚህ ለእነዚህ ሰዎች ልንጸልይላቸው ይገባል። በተገኘው አጋጣሚ ሁሉ በሶሻል ሚዲያ ላይ ያሉ ሰዎች እንድንጸልይላቸው በጌታ ፍቅር ላሳስባችሁ እፈልጋለሁ። በዚህ ረገድ የእናንተ ሀሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። ኮሜንት ላይ መጻፋችሁን እንዳትረሱ። በቀጣይ እንገናኛለን።